ሰላም ክቡራንና ክቡራት አድማጮቻችን፣ ይህ ዴሊ ኒውስ ዜናን በትኩስ ነው። የዕለቱ አበይት ዜናዎቻችንን በቅድሚያ እናሰማለን። በግዳጅ የተካሄደው የአርሰናል ኮንሰርት፣ በአዲስ አበባ ስታዲየም የተካሄደው አነጋጋሪው የአርሰናል ድል ማክበሪያ ኮንሰርት ከዕቅዱ እስከ ፍጻሜው ምን ይመስል እንደነበር በዝርዝር እንቃኛለን። ኢራን ከተኩስ አቁም ስምምነቱ በኋላ ለመጀመሪያ ጊዜ በእስራኤል ላይ ቀጥተኛ የሚሳኤል ጥቃት ፈጸመች። የቻይናው መሪ ሺ ጂንፒንግ ወደ ሰሜን ኮሪያ አቅንተዋል። ለዕለቱ የያዝናቸውን አበይት ዜናዎች በዝርዝር እናቀርባለን። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ቅዳሜ ግንቦት 29 2018 በአዲስ አበባ ስታዲየም የተካሄደው አነጋጋሪው የአርሰናል ድል ማክበሪያ ኮንሰርት ከዕቅዱ እስከ ፍጻሜው ምን ይመስል እንደነበር የተወሰኑ መረጃዎችን እንሆ። ከአራት ወራት በፊት የቫርዳስ ክለብና ላውንጅ ባለቤት አቶ ተስፉ ኪሮስ ታላላቅ የሙዚቃ መድረኮችን በማዘጋጀት የሚታወቅ የኪነ ጥበብ ቤተሰብ ነው። ከአራት ወራት በፊት አርሰናል የሊጉን ዋንጫ ከወሰደ እንደሚካሄድ ኮንሰርት የሚል የገለጸ ቅርስ ይዞ ወደ አዲስ አበባ ከተማ አስተዳደር ቢሮ ለፍቃድ አቀና። የአርሰናሉ ተስፈኛ ደጋፊ ተስፉ በቡድኑ እርግጠኛ ሆኖ አሳመናቸውና በአዲስ አበባ ስታዲየም ግዙፍ የሙዚቃ ድግስ እንዲደረግ ፍቃድ ተሰጠው። ኮሚቴ አዋቅሮ ለአራት ወራት ቅድመ ዝግጅቱን ሲያደርግ ቆየ። የተስፉ ተስፋ ተሳክቶ አርሰናል ዋንጫ ወሰደ። ለኮንሰርቱ ቀን የተቆረጠለት ቲክቶከሮቹን አስቀድሞ የማስተዋወቅ ስራውን በስፋት ተካሄደ። ከ10 በላይ ታዋቂና ሌሎች አዳዲስ ድምፃውያንን ስራቸውን ለማቅረብ ውል ፈረሙ። 30,000 የመግቢያ ትኬትና 30,000 ማሊያ ተዘጋጀ። 11 ሚሊዮን ብር የወጣባቸው የድምፅ መሳሪያ አዲስ አበባ ስታዲየም ላይ ተገጠመ። ትኬት መሸጥ ተጀመረ። በጥቅሉ 30 ሚሊዮን ብር የሚጠጋ ወጪ ለኮንሰርቱ ፈሰሰ። ኮንሰርቱ አንድ ሳምንት ሲቀረው አርሲ ላይ የኦርቶዶክስ እምነት ተከታዮች በአሰቃቂ ሁኔታ ተገደሉ። መኖሪያ ቤቶችና አብያተ ክርስቲያናት ተቃጠሉ። ባለማህተቦችም ተሰደዱ። ይህንንም ኢትዮጵያውያንን አስቆጣ። በዚህ ምክንያት ኮንሰርቱ እንዲሰረዝ አሊያም እንዲራዘም ከፍተኛ ዘመቻ ተከፈተ። ሰሚ ግን አልነበረም። በኮንሰርቱ ዋዜማ ድምፃውያኑ በስታዲየም ተገኝተው ልምምድ አደረጉ። ብዙዎች በውሳኔያቸው ተከፉ። አዘጋጆቹ ከለንደን የመጡ የቀድሞ የአርሰናል ተጫዋች ኢማኑኤል ኤቡዌና የአርሰናል ደጋፊ ቲቪ አቅራቢዎችን ተቀብለው አዲስ አበባን ሲያስጎበኙ ከተሳታፊያን ድምፃውያን መካከል ጥቂቶቹ በጠነከረው ህዝባዊ ግፊት ምክንያት ራሳቸውን ከኮንሰርቱ አገለሉ። ታደለ ሮባ፣ ሳሚዳንና ራሄል ጌቱ ቀደሙ። ዮማሪዮስ ተከተለ። አራቱ ድምፃውያን አዘጋጆችና ታዳሚውን ይቅርታ ጠይቀው ስራዎቻቸውን እንደማያቀርቡና እንደማይገኙ በይፋ ሳወቁ። ይህንን ተከትሎ አዘጋጆቹ ለከተማ አስተዳደሩ እንዲሁም ለባህልና ስፖርት ሚኒስቴር ኮንሰርቱ እንዲራዘም ሐሳብ አቀረቡ። ምክንያቶቻቸው ደግሞ የተወሰኑ ድምፃውያን አንሳተፍም እንዳሉ፣ ቀሪዎቹም እንዲራዘም እንደጠየቁ፣ በዘመቻው ምክንያት የሚጠበቀውን ያህል ትኬት እንዳልተሸጠና የገዙትን በሐዘኑ ምክንያት እንደማይገኙ በተለያዩ መንገዶች እንዳሳወቁ፣ የሚዲያና የህዝቡ ጫና እንደጨመረ በማስረዳት በመጨረሻም ሰዓት ቢሆን ለሌላ ቀን እንዲተላለፍ ጠየቁ። ሆኖም ኮንሰርቱ መካሄድ እንዳለበት ከመንግስት አካላት አስገዳጅ መመሪያ ተሰጣቸው። መሰረዙ ለገጽታ ግንባታ ጥሩ እንዳልሆነና ተመልካች እናመጣለን አታስቡ ተባሉ። ኮንሰርቱን የማካሄድ ግዴታ የተጣለባቸው ቀድሞውኑ አንሳተፍም ካሉት ድምፃውያን ውጪ ያሉት አብዛኞቹ አርቲስቶችም በአካል ተገኝተው የተወሰኑ ማናጀሮቻቸውን ልከው የመግቢያ ባጅ ወሰዱ። ከአዘጋጆቹም ጋር ተወያዩ። አንዳንዶቹ የአዘጋጆቹን ጭንቀት ተረድተው ስራዎቻቸውን ለማቅረብ ሲስማሙ፣ አንዳንዶቹ በመገኘትና ባለመገኘት መሃል ተንሳፈው ለአመሻሽ ኮንሰርቱን ተቀጣጥረው ተለያዩ። የተመልካች ድርቅና ህዝባዊ እምቢተኝነት ያላስደሰተው መንግስት የኮንሰርቱን ኃላፊነት ከአዘጋጆቹ ነጥቆ መዘወር ጀመረ። የከተማው አስተዳደር ፓርቲውንና በተለያየ ክንፍ ያደራጃቸውን የማህበር አባላቱን እያሳተፈና የተዘጋጀውን የአርሰናል ማሊያ ያደለ በነጻ ስቴዲየም አስገባቸው። እነዚህ ሰዎች በነጻ ገብተው አዘጋጆቹን ለኪሳራ ከመደረጋቸው በተጨማሪ ነጻ የመጠጥ ኩፖን እየተሰጣቸው በድራፍት ችርስ ሲባባሉ አመሹ። ቀድመው እንደማይመጡ ካሳወቁ አራት አርቲስቶች በተጨማሪ ቀን ላይ የመግቢያ ባጅ የወሰዱት ሌሎች አራት ድምፃውያን ደግሞ ደብዛቸው ጠፋ። ልጅ ሚካኤል፣ ሮቤል ሚደቅሳ፣ አማኑኤል የማንና ሚኪዋን
ኮንሰርቱ ላይ አልመጡም። በጥቅሉ ከ10 ተጠባቂ ድምፃውያን መካከል 8ቱ አልተገኙም። ከነዚህ ውስጥ በቅርቡ አልበም ያወጣው ሚካኤል አትክልት ወይም ሚኪ ዋን ለዚህ ኮንሰርት ብሎ ከአሜሪካ ሲያትል ተነስቶ አዲስ አበባ ቢመጣም መጨረሻ ላይ ሐሳብ ከቀየሩና ከቀሩት ውስጥ ይገኙበታል። እናም የኮንሰርቱ ከ80 ከመቶ በላይ ቆይታ በዲጄ ሙዚቃዎችና በቲክቶከሮች ጭፈራ ተሸፈነ። በዕለቱ ተገኝተውም ስራዎቻቸውን ያቀረቡት ድምፃውያን ደግሞ አስጌ አሽኮ፣ አስጌ ደንዳሾ፣ አዲስ ሙላት፣ ሊያ ግርማና ኪስማው ብቻ ሆኑ። አነጋጋሪው ኮንሰርት በትርፍ ሳይሆን በብዛት ክስረት ተፈጽሟል። አዘጋጆቹ ያወጡትን ሩብ ያህል እንኳን ሳያገኙ የለፉትን ሲሶ ያህል ሳይካሱ ድግሳቸውን ለበላተኛ አስረክበው በገንዘብም በሞራልም ከስረው ወጡ። ከመንግስት ጫና በተጨማሪ ለውሳኔ በመዘግየታቸውና ኮንሰርቱን ወደ ሌላ ቀን ለማሸጋገር እድላቸውን በማበላሸታቸው ዋጋ ከፍለውበታል። ብዙ ወጪ አውጥተናል የሚሉት አዘጋጆቹ ስኬትና ትርፍን ሳያውኩ መና ቀርተዋል። ከህብረተሰቡ ጋር እልህ የተጋባውና ለገጽታ ግንባታ ተጨንቆ ኮንሰርቱን የተቆጣጠረው መንግስትም አብዝቶ ከስሯል። የህዝብ መቀለጃ ሆኖ ራሱን አስገምቷል። ለአርሰናል የደጋፊዎች ቲቪ የታሰበው መልካሙን የማሳየት እቅድም ሰዎቹ ሁኔታውን ተረድተውና በሚዲያዎቻቸው ብዙዎች ተቃውሞውን በመላካቸው መንግስት የታሰበውን ያህል ሙገሳ ሳያገኝ ከስሮ ጨርሷል። ከቅዳሜው ኮንሰርት ያተረፉ ሳይመጡ የቀሩት ድምፃውያንና በነፃ ገብተው በነፃ ድራፍታቸውን ጨልጠው በተዘጋጀላቸው የነፃ መኪና ወደ ቤታቸው የተመለሱት የመንግስት ገጽታ ግንባታዎች ሆነዋል ብሏል ታምሩ አለሙ በዘገባው። በመካከለኛው ምስራቅ ያለው ቀውስ ከፋ ደረጃ የተሸጋገረ ሲሆን በእስራኤል ላይ የተሰነዘረውን መጠነ ሰፊ የባላስቲክ ሚሳኤል ናዳ ተከትሎ የእስራኤል መከላከያ ኃይል IDF የኢራን ወታደራዊ የጦር ሰፈሮች ላይ ተከታታይና ከባድ የአየር ጥቃት መፈጸሙን አስታውቋል። ከወታደራዊ የውስጥ ምንጮች በተገኘው መረጃ መሰረት የእስራኤል መከላከያ ኃይል IDF በኢራን ግዛት ውስጥ በሚገኙ ቢያንስ 15 ስትራቴጂካዊ ወታደራዊ ኢላማዎች ላይ የተቀናጀ ከባድ የአየር ድብደባ ፈጽሟል። መረጃው እስከተጠናከረበት ጊዜ ድረስም ወታደራዊ ኦፕሬሽኑ አሁንም እንደቀጠለ መሆኑ ተገልጿል። ይህ የእስራኤል ከባድ የአየር ድብደባ የተሰነዘረው ለሊባኖስ ወቅታዊ ግጭት ጋር በተያያዘ ኢራን በእስራኤል ላይ መጠነ ሰፊ የባላስቲክ ሚሳኤል ጥቃት መፈጸሟን ተከትሎ የተሰጠ ቀጥተኛ ያጸፋ ምላሽ ነው። ይህም ሁኔታ የመላው የመካከለኛው ምስራቅ ቀጠና ወዳልተገደበ መጠነ ሰፊ ጦርነት ውስጥ ይከቷል የሚለውን ዓለም አቀፍ ስጋት ይበልጥ አኑሮታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕን ጨምሮ ዓለም አቀፉ ማህበረሰብ ውጥረቱ እንዲቀንስ እና ወደ ሰላማዊ ድርድር እንዲመለሱ ጥሪ ቢያቀርቡም እስራኤል ግን ጥቃቱን ራሷን የመከላከልና ተገቢውን ያጸፋ እርምጃ የመስጠት እርምጃ ስትል ገልጻ የአየር ድብደባውን ቀጥላበታለች። ይህ ታይቶ የማይታወቅ የእስራኤልና የኢራን ቀጥተኛ የአየርና የሚሳኤል ፍጥጫ በቀጠናው ላይ የነበረውን ስትራቴጂካዊ ሚዛን ሙሉ በሙሉ ያናጋ መሆኑን የጂኦፖለቲካ ታዛቢዎች አስታውሰዋል። ኢራን የሃይፋ ቀጠናን ጨምሮ በሰሜናዊ እስራኤል ላይ ያነጣጠረ የሚሳኤል ጥቃት መፈጸሟም ተሰምቷል። ይህም በዚህ ዓመት መጀመሪያ ላይ በአሜሪካ አደራዳሪነት የተኩስ አቁም ስምምነት ከተደረሰ ወዲህ የተመዘገበው የመጀመሪያው ቀጥተኛ ጥቃት ነው። ጥቃቱን ተከትሎ በሰሜናዊ እስራኤል በተለያዩ አካባቢዎች የአየር ላይ ጥቃት መካከለኛ ሳይረኖች ድምጽ የተሰማ ሲሆን ኃይለኛ ፍንዳታዎችን መከሰታቸው ተዘግቧል። ይህ የአሁኑ ጥቃት የተሰነዘረው እስራኤል በሊባኖስ ውስጥ እያካሄደች ካለው ወታደራዊ ዘመቻ ጋር ተያይዞ በቀጠናው ውስጥ ያለውን ከፍተኛ ደረጃ ላይ የደረሰ ወቅት ነው። ይህ የቅርብ ጊዜ የሚሳኤል ልውውጥ የሊባኖስ ግንባር በኢራን ላይ በእስራኤል መካከል ለሚፈጠረው ቀጥተኛ ፍጥጫ ድጋሚ ዋነኛ መነሻ እየሆነ መምጣቱን አመላክቷል ተብሏል። የቻይናው ፕሬዝዳንት ሺ ጂንፒንግ በኪም ጆንግ ኡን ግብዣ የሁለት ቀናት ይፋዊ የሥራ ጉብኝት ለማድረግ ሰሜን ኮሪያ ፒዮንግያንግ ገቡ። ፕሬዝዳንት ሺ ፒዮንግያንግ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በሰሜን ኮሪያው መሪ ኪም ጆንግ ኡን ደማቅ አቀባበል ተደርጎላቸዋል። በጉዟቸውም ባለቤታቸውን ፔንግሊዩንን፣ የውጭ ጉዳይ ሚኒስትሩን ዋንጊን እና የቻይና ኮሚኒስት ፓርቲ ማዕከላዊ ኮሚቴ ጠቅላይ ጽሕፈት ቤት ዳይሬክተር የሆኑት ጻይቺን አስከትለው ገብተዋል። ፕሬዝዳንቱ ፒዮንግያንግ ከመግባታቸው አስቀድሞ የሰሜን ኮሪያ ይፋዊ ልሳን በሆነው ሮዶንግ ሲሙን ጋዜጣ ላይ በሰጡት ቃል በቻይናና በሰሜን ኮሪያ መካከል ያለው ግንኙነት በአዲስ ታሪካዊ ምዕራፍ ላይ ይገኛል ብለዋል።
ጉብኝቱ አዳዲስ የልማት ዕድሎችና ተልዕኮዎችን ተሸክሟል ያሉት ሺ ሁለቱ ወገኖች ስትራቴጂካዊ ግንኙነታቸውን ይበልጥ እንዲያጠናክሩ ግንኙነቱን በትክክለኛ አቅጣጫ እንዲመሩትና የጠበቀ ትስስር እንዲኖራቸው ጥሪ አቅርበዋል። ይህ ጉብኝት ሺ ጂንፒንግ በፈረንጆቹ 2019 ወደ ሰሜን ኮሪያ ካቀኑ በኋላ ያደረጉት የመጀመሪያው ሲሆን በተያያዘው ዓመት ደግሞ ከሀገራቸው ውጭ የሚያደርጉት የመጀመሪያው የውጭ ጉዞ ነው ተብሏል። ክቡራን የዴሊ ኒውስ ዜናን በትኩስ ተከታታዮቻችን ለዕለቱ ያሰናዳናቸው ዘገባዎች በዚህ ይጠናቀቃሉ። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችንን ያጠናክሩ እያልን በዚሁ እንሰናበታለን።